ለአንድ ሀገር ሁለንተናዊ እድገትና ልማት ውጤታማነት ታማኒ የስታቲስቲክስ መረጃ ያለው ሚና እጅግ የላቀ ነው። ይህን ጉዳይ በውል የለዩ ሀገራት መረጃ ምን ያህል ሀብት ለፖሊሲ ግብዓትም መሰረታዊ እንደሆነ በመገንዘብ የዘርፉን አቅም ለማሳደግ በብዙ ይጥራሉ። በ19ኛው የአፍሪካ ህብረት አባል ሀገራት የብሔራዊ ስታቲስቲክስ ዳይሬክተሮች ኮሚቴም ስብሰባ ላይ ተገኝተው መልእክት ያስተላለፉት የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የዘርፉን አቅም በማጉላት ያነሱት ሀሳብም ይህንኑ የሚያጠናክር ነው። Planning become guesswork. እቅድ ከስታቲስቲክስ መረጃ ውጪ የግምት ስራ ነው የሚሆነው። እሱን ማዕከል ማድረግ ለስትራቴጂ ወሳኝ ነው። የኢኮኖሚ ለውጥን፣ የጤናና ትምህርት እድገትን ብሎም የተለያዩ ፕሮግራሞችንና ስጋቶችን እንድንረዳ ያደርገናል። ከዚህ ባለፈም ኢንቨስትመንትን ለመምራት፣ አገልግሎትን ለማሳለጥና ተጠያቂነትን ለማረጋገጥም ይረዳል። በአጭሩ ስታቲስቲክስ መረጃን መሰረት ላደረገ እቅድና ልማት የጀርባ አጥንት ነው። Planning and data driven ዴቨሎፕመንት ታማኒ መረጃ ፖሊሲና ስትራቴጂዎችን ከመበየን ባለፈ ቁልፍ ውሳኔዎችን ገቢራዊ ለማድረግ አይተኬ ሚናን ይጫወታል። አፍሪካን በዚሁ አግባብ እንደ አህጉር ዘመናዊ ስታቲስቲክስ ስርዓትን በመዘርጋት ሊገጥሙ የሚችሉ እክሎችን መቅረፍ በሚያስችልና የልማት ትግበራዎችን በሚያሳልጥ መልኩ ለዘርፉ ትኩረት መስጠት ይኖርባታል። ሞደርን አፍሪካን ስታቲስቲካል ሲስተም የአፍሪካ ዘመናዊ የስታቲስቲክስ ስርዓት ፖሊሲዎችን ለመቅረጽ እና ውጤቱን ለመገምገም ጠቃሚ ነው። እንደ አባል ሀገራት ደግሞ ታማኒ መረጃን በማምረት ብሔራዊ ልማትን ለማረጋገጥ፣ ጤናማ የፋይናንስ ስርዓትን ለመዘርጋት፣ የስራ አጥ ቁጥርን ለማወቅና መፍትሄ ለማበጀት ያግዘናል። በአየር ንብረት ለውጥና በሌሎች ሊመጡ የሚችሉ ችግሮችን ለመቅረፍም ያስችለናል። በዚህም የልማት አጋሮች በእነዚህ ዘርፎች ላይ ድጋፍ ማድረግ አለባቸው። to align support with national priorities የዘርፉን አቅም በመለየት ትኩረት ሰጥታ የተንቀሳቀሰች የምትገኘው ኢትዮጵያም አሁን ያለችበት ሀገራዊ እድገትን በተገቢው መረጃ ለመምራት ረዥም ርቀት ተጉዛለች። ምቹ መሰረተ ልማት መገንባትን ጨምሮ የመረጃ አያያዝና አሰባሰብ ሂደቱን ማዘመን የሚያስችል የስታቲስቲክስ ልማት ማሻሻያን ተግባራዊ አድርጋለች። ይህም እንደ ሀገር ለወጠነቻቸው ሀገራዊ ትልሞች አድራሽ መንገዱ ነው ተጠቅሷል። Our 10-year development plan እንደ ሀገር የወጠነው የ10 ዓመቱ የልማት ግብና ሀገር በቀል የኢኮኖሚ ማሻሻያ ጠንካራ መረጃ ላይ የተመሰረተ ነው። ምርታማነትን በመጨመር የምግብ ስርዓትን በማሳደግ መሰረተ ልማቶችን በማስፋት ጤናማ የማክሮ ኢኮኖሚን ለማጽናት ትክክለኛና የተደራጀ ስታቲስቲክስ መረጃ ያስፈልጋል። ይህን በሚገባ ለመምራት የኢትዮጵያ ስታቲስቲክስ አገልግሎት በቴክኖሎጂ መታገዝ ቁልፍ ተአማኒ መረጃዎችን እያመረተ ነው። ይህም ብሔራዊ የልማት ግቦቻችንን ከስኬት ለማድረስ ትልቅ አቅም ይሆነናል። Our national development strategies. The program is designed to strengthen national statistics capacity. የተቀረጸው ፕሮግራም ብሔራዊ የስታቲስቲክስ አቅምን ከማሳደጉም በላይ የመረጃ ጥራትን ከፍ በማድረግ ሀገራዊ ልማትን ያግዛል። በዚህም ማሻሻያ ፕሮግራሙ የአስተዳደር አገልግሎቶችን በማገዝ ጥራት ያለው ዘመናዊ የስታቲስቲክስ መረጃን እንድናመርት አድርጎናል። ከዚህ ባለፈም ቅንጅታዊ አሰራርን በማጠናከር ፈጣንና ተአማኒ መረጃን በማምረት መረጃን መሰረት ላደረገ የፖሊሲ ትግበራና ሀገራዊ እድገት በጎ ሚና እየተወጣ ነው። Supports robust monitoring of national development agendas. ባለፉት 10 ዓመታት አፍሪካ ውጥኖቿን ማድረስ የሚያስችላትን ጥራት ያለውና ተወዳዳሪ የስታቲስቲክስ መረጃን ማምረት ችላለች። የፖሊሲ ትግበራዎችን በተገቢ መንገድ ለመምራትና የልማት ስራዎችን ለመደገፍ ጉልህ ሚናን ተጫውቷል። ይህ ተጨባጭ ውጤት ይመዘገብ ዘንድ የብሔራዊ ስታቲስቲክስ የዳይሬክተሮች ኮሚቴ ትጋት የሚደነቅ ስለመሆኑም ተነስቷል። Our continent is strengthening its ability to generate አህጉሪቱ ታማኒና ጥራቱን የጠበቀ መረጃን በማምረት ትልቅ አቅም ገንብታለች። ለዘላቂ የልማት ግቦችና ለአጀንዳ 2063 ትግበራም አቅም ሆነዋል። የስኬት ለመመዝገቡ የኮሚቴው ትጋት ትልቁን ድርሻ ይይዛል። ለዚህም እውቅና ይገባዋል። ከዚህ ባለፈ ደግሞ በየደረጃው ያላችሁ ባሳያችሁት ቁርጠኝነት የመጣ ነው። regional and continental levels. ይሁንና ግን አህጉራዊ የዘርፉን ትስስር በማጠናከር በዓለም መድረክ ተገዳዳሪ ለመሆን ሀገራት በትብብር መስራት እንዳለባቸውም ምክር ሀሳብ ቀርቧል። When our data systems speak አፍሪካ በዓለም አቀፉ የስታቲስቲክስ አውድ ላይ ሚና እንዲኖራት አህጉራዊ የመረጃ መናበቦች ሊጎለብቱ ይገባል። ክቡራንና ክቡራት፣ ልማት በፍላጎት ብቻ አይረጋገጥም። በእውቀት በጥልቅ እይታና መረጃን በጥንቃቄ በመጠቀምም ነው። ታማኒ የስታቲስቲክስ መረጃ ካርታውን ያመለክተናል፣ የት እንዳለን ይነግረናል፣ የት እንደምንሄድም ይወስንልናል፣ እንዴት መጓዝ እንዳለብንም ይጠቁመናል። and show us how to get there. ዛሬ በአዲስ አበባ የተጀመረው የአፍሪካ ህብረት አባል ሀገራት ብሔራዊ የስታቲስቲክስ ዳይሬክተሮች መድረክ ዛሬን ጨምሮ ለተከታታይ 3 ቀናት የሚቆይ ሲሆን በተለያዩ ጉዳዮች ላይ በመምከር ውሳኔ ያሳልፋል ተብሎ ይጠበቃል።